የሰዎች መጥፎ አሰራር የሚያስፈራችሁ ሰዎች ሁሉ ወደዚህ ቀረብ በሉ። ቅዱስ ገብርኤል የሚያደርገውንና የሚሰራውን ተአምር ልነግራችሁ ፈልጋለሁ። እመቤታችን ላይ የደረሰውን አይታችሁ እናንተ ላይ እኛ ላይ ቢደርስ ብላችሁ የምታስቡ ከሆነ ቅዱስ ገብርኤል እንዴት እንደሚታደጋችሁ ልነግራችሁ ፈልጋለሁ። እመቤታችን ድንግል ማርያምን አይሁዳውያን ምን ለማድረግ አስበው እንደነበር በመጀመሪያ ልንገራችሁ። እመቤታችን ገና ቤተሰቦቿን እናንተ መካኖች እያሉ መስዋዕት እንዲያቀርቡ ሲያሳድዷቸው ነበር የኖሩት። ነገር ግን አልቀሰው እግዚአብሔርን ጠይቀው ድንግል ማርያምን አገኙ። እግዚአብሔር የያዘው ነገር ስላለ ነው ልጅ የከለከላቸው። ድንግል ማርያምን የመሰለች ልጅ ሊሰጣቸው ፈልጎ ነው። ከተወለደችም በኋላ ወደ ቤተ መቅደስ ገባች። ወደ ቤተ መቅደስ ከገባች በኋላ ደግሞ በመንፈስ ቅዱስ ጸንታ በተገኘች ጊዜ ክብር ይግባትና እንደነሱ ልማድ ወይም ሴቶቻቸውን እንደሚጠሩት ልማድ በርኩሰትና በዝሙት ነው የጸነሰችው ብለው በማለት ሲያሳድዷት ነበር። በዚህ ያደረጉት ምንድነው? ሶስት ነገሮችን ያደረጉባት። አንደኛ በድንጋይ ለመወገር መሞከር ነው። ሁለተኛ ስራየኛ ወይም በጠንቋይ መጥቁል የሚባል ጠንቋይ አምጥተው ነው ሊገሏት የነበረው በስራየኛ። ሶስተኛው ደግሞ መርዝ በጥብጠው አጣጥተው ነበር ሊገሏት የነበረው። እነዚህ ሶስቱ ፈተናዎች በእናንተ ህይወት ውስጥ ይደርሱብኛል ብላችሁ የምታስቡ ሰዎች ካላችሁ ቅዱስ ገብርኤልን እንዴት መተማመን እንዳለባችሁ ልነግራችሁ የምፈልገው። እስኪ ይሄንን ታሪክ ወደዚህ ከመግባቴ በፊት መጀመሪያ እስኪ ቅዱስ ገብርኤል ያደረገውን የህዳሩን ተአምሩን ላምብላችሁ። ስለመቤታችን ማለት ነው። የመጀመሪያውን ክፍል ብቻ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በህዳር 19 የሚነበብ የቅዱስ ገብርኤልን ድርሳን መጻፍ እንጀምራለን ይላል። የጸሎቱ ኃይል ከህዝበ ክርስቲያኑ ጋር ይኑር ለዘላለሙ አሜን አሜን። እመቤታችን ማርያም በቤተ መቅደስ ሳለች የእስራኤል ወገኖች በድንጋይ እንውገራት ብለው መከሩ። ከቤተ መቅደስ በደረሱ ጊዜ መላእክት እመቤታችን ወዳለችበት ከሰማይ ሲወርዱ አዩአቸው። የቤተ መቅደሱም ቅጥሮች እንደ እሳት ሲቃጠሉ አዩ። ይህንን ባዩ ጊዜ በየወገናቸው አፍረው ተመለሱ። ዳግመኛም በስራይ እንግደላት ብለው ተማከሩ። እንደ አባታቸው እንደ ሰይጣን ቀናተኞች ናቸውና በስራይ ይገድሏት ዘንድ ስሙ መጥቁል የተባለ ስራየኛ ፈልገው አመጡ። እሱም እናንተ አጋንንት እርዱኝ ብሎ 370 አጋንንትን ጠራ። 70 ላሞችን ለመስዋዕት አቀረበላቸው። እነዚህንም በጸፍጸፍ ድንጋይ ያረዳቸውና ስጋቸውን በሉ ደማቸውንም ጠጡ። ከዚያም ከስራየኛ ጋር እመቤታችን ወዳለችበት ቤተ መቅደስ ሄዱ። እመቤታችን ማርያምም ሊገሏት እንደመጡ ባወቀች ጊዜ ወደ እግዚአብሔር ጸለየች። የመላእክት አለቃ ቅዱስ ገብርኤል ወደኔና እያለች። በዚያን ጊዜ ቅዱስ ገብርኤል የሚያበራ የእሳት ሰይፍ በእጁ ይዞ መጣ። መጥቁልንም አጠፋው። 370 አጋንንትንም ከሱ ጋር አንድም ሳይቀር አጠፋቸው። ከዚህ በኋላ ካህናት እመቤታችን ማርያምን ከዚህ ውጭልን፣ ቤተ እግዚአብሔርንም አታርክሽብን አሏት። የትጉሃን አለቃ ቅዱስ ገብርኤል ዳግመኛ መጣ። ሰላምታ ይገባሻል የዳዊት ልጅ ሆይ ከዚህ ውጪ እኔ ካንቺ ጋር ነኝና አይዞሽ አላት። እነርሱም ከሱ ጋር ስትነጋገር እያዩ ነበር። ይህንን ከነገራት በኋላ ተሰወራት። ዳግመኛም እመቤታችን የክቡር ዱማትሪያኖስ አገር በሚሆን በሊባኖስ ተራራ በነበረች ጊዜ ቅዱስ ገብርኤል ወደሷ ወረደ። የዳዊት ልጅ ድንግል ሆይ ሰላም ላንቺ ይሁን ካላት በኋላ ተነስተሽ ወደ ግብጽ ሂጂ አላት። እመቤታችን ማርያምም ስለ ሄሮድስ ያገኘኝን ሁሉ ራስህ ታውቃለህ፣ እኔንም ልጄንም ሊገድል እንደፈለገ ታውቃለህ አለችው። እግዚአብሔር ካንቺ ጋር ነውና አይዞሽ አትፍሪ፣ የሚያገኝሽ ክፉ ነገር የለም አላት። ይህንም ተናግሯት ወደ ሰማይ ወጣ ይላል። በቃ ይሄ ነው ርዕሳችን የምንነጋገርበት። እመቤታችን ድንግል ማርያምን ምን ክፉ ነገር አስበውባት እንደነበር እኛ በህይወታችን ውስጥ ክፉ ነገር ይደርስብኛል ብለን የምንሰጋ ከሆነ ወደ ማን መጠጋት እንዳለብን ያሳያል። እመቤታችን ንጽሕት ናት፣ ቅድስት ናት፣ የአምላክ እናት ናት። እኛ እንኳን በኃጢአት እንኳን ሆነን ቅዱስ ገብርኤልን ከተማጸን ቅዱስ ገብርኤል ብንማጸነው ቅዱስ ገብርኤል በምንማጸነው ተማጽኖም ከክፉ ነገር እንደሚሰውረን ነው። ሶስቱን ነገሮች ቀድሜ የጀመርኳቸው ልቀጥልላችሁ። የመጀመሪያው ነገር ምንድነው? ድንግል ማርያም አይሁዳውያን ተነስተው እንግደላት በድንጋይ ወግረን ነበር ያሉት። ለምንድን ነው በድንጋይ የሚወግሯት? ቀናተኛ ስለሆኑ ነው። ለምን? አንድ ሰው ክፉ ሰርቶ ከተገኘ እስኪጣራ መጠበቅ አለበት። እነሱ ግን ቀናተኛ ስለሆኑ ከነ ኢያቄምና ከሐና ወገን እንዲች አይነት ስትወጣ ማየት ስለማይፈልጉ መግደልና ማጥፋት ነው የሚፈልጉትና እንደ ኦሪቱ ልማድ መግደል ፈለጉ። ነገር ግን እንደዛ አልነበረም። በመንፈስ ቅዱስ እንደነበረ እግዚአብሔር ራሱ ያደረገው እንደነበረ ራሱ እግዚአብሔር ያውቃልና አዳናት ማለት ነው። ከነሱ እጅ ጣሩ እንውጋራ፣ ሳያጣሩ እናጥፋው፣ ሳያጣሩ እንግደለው፣ ሳያጣሩ እንዲህ የሚሰሩ ሰዎች እንዲህ የሚያደርጉ ሰዎች ከማን ወገን ናቸው? ከአይሁዳውያን። አይሁዳውያን ከማን ናቸው? ከሰይጣን ወገን ናቸው። ስለዚህ የመጀመሪያው ይሄ ነው፣ እንግደላት እንውጋራት አሉ። ሁለተኛው ደግሞ ታሪኩ ላይ እንዳየነው መጥቁል የተባለውን ስራየኛ ጠሩት። መጥቁል የተባለው በጣም አጋንንትን በመሳብ የሚታወቅ ስራየኛ ሰው ነው። እና ይሄ ሰውዬ ምንድነው ያደረገው? አጨበጨበ። ሲያጨበጭብ 370 አጋንንት ናቸው ወደሱ የመጡት። ሁሉ ጊዜም ክፉ ነገር ለመስራት ሲያስብ ሲያጨበጭብላቸው አጋንንት ነበሩ የሚሰበሰቡለት ለክፉ ስራ ተራድኦ ማለት ነው። እና ሲያጨበጭብ 370 አጋንንት መጡለት። 370ውም አጋንንት ወደሱ ሲመጡ 70 ላሞችን አረደ። በጸፍጸፍ ድንጋይ ላይ በጠፍጣፋ ድንጋይ ላይ አረደላቸው። ላሞቹን በሉ፣ ስጋቸውን ደማቸውንም ጠጡ። ይሄን ካደረጉ በኋላ ወዴት ነው ያደረጉት? ምን እናርግልህ ነው ያሉት። በቃ መስዋዕትህን አረክልን፣ ተቀብለናል፣ ያረክልን ነገር ሁሉ ተቀብለናል፣ ምን እናርግልህ ብለው ለመኑት። ምን እናርግልህ ብለው ሲለምኑት ምንድነው ያላቸው? ወደ ቤተ መቅደስ እንሂድና ቤተ መቅደስ ውስጥ ያለች አንዲት ሴት አለች፣ እሷን እናጥፋ ይላቸዋል። ወደ ቤተ መቅደስ ተከትለው አብረው ሲሄዱ እመቤታችን ደግሞ
ለምን እንደመጡ ስላወቀች እሷ ደግሞ ያምላክና ስለሆነች መጥቁል ሰው ነው 370 አጋንንት ግን በአይንም አይታዩ ናቸው ግን እሷ ያምላክናት ስለነበረች አየቻቸው ብቃት ደረጃ አላት አላላችሁ መቼም ድንግል ማርያም አምላክን ወልዳ የብቃት ደረጃ አላት አላላችሁ ከበቁትም የበቃች ናትና ስለዚህ ስታያቸው እሷ ሊያጠፉ እንደመጡ ስላወቀች ምን አለች ህርም ሰቀል ይሉታል አባቶቻችን የሚባል ጸሎት አለ ህርም ሰቀል የሚባል ጸሎት ቅዱስ ገብርኤልን ተማጸነች ያን ጸሎት ጠራች ቅዱስ ገብርኤል ድረስልኝ አለች ቅዱስ ገብርኤል ሁሉ ጊዜም እሷን ተራዳኢ ነውና እየፈጠነ ክንፉን እያማታ ደረሰላትና ምንድነው ያደረገው እነዛን በሙሉ አጠፋቸው መጥቁልንም አጠፋው ገደለው እነሱ 370 አጋንንትንም አጠፋቸው ስለዚህ ሁለተኛው ነገር ጠፋ ማለት ነው ሁለተኛው ማልተሳካላቸው ሶስተኛው እድል ነው የሞከሩት ሶስተኛው እድል እውነት እስኪ መርዝ እናጠጣትና እውነት ንጹህ ከሆነች ስታይ ብለው መርዝ ነው ያጠጧት ማየዘለፋ ይባላል ማየዘለፋ አዘጋጁና ምን አረጓት ወደ እመቤታችን አመጡና እመቤታችን እንዲጠጣ አደረጓት ማለት ነው እመቤታችን ያንን ሲያጠጧት ክብር ይዋትና ቀድሞ ከነበረችበት ይልቅ 10 እጅ አበራች እመቤታችን ክብር ይዋት ወላዲተ አምላክ 10 እጅ አበራች ከዛ ያንን ሲያዩ ደነገጡ እሷ ምንም ልትሆንላቸው አልቻለችም ከዛ በኋላ ቅዱስ ገብርኤል ከዚህ ውጪ እንዲያላት ነው የምንረዳው ምክንያቱም ክፋትና ተንኮል የበዛበት ቦታ ስለነበረ ማለት ነውና በዚህ ምንድን እንማራለን ብዙ ጊዜ በጭንቀት ሰይጣን እንዲህ ቢያረገን ሰው እንዲህ ቢያረገን እንዲህ ተንኮል ቢያሰራብን እንዲህ ተንኮል ቢሰራብን ምን ብዙ ጭንቀት ስላሉብን ማለት ነው እነዚህን ጭንቀቶቻችንን ለማራገብ ወይም ከነዚህ ጭንቀቶቻችን ለመዳን ምንድነው ማድረግ ያለብን የሚለውን ስናይ ወደ ቅዱስ ገብርኤል መጠጋት ነው ቅዱስ ገብርኤል መልኩን ማድረስ ቅዱስ ገብርኤል ድርሳኑን መድገም ድርሳኑን ማድረስ በወር አንድ ጊዜ ምንም ብዙ ትግል አይጠይቅም በወር አንድ ጊዜ እነዚህን እንኳን ማድረግ ታምኖ ቅዱስ ገብርኤል እንዲጠብቀን ያደርጋል በቃ ንጹህን ልቦና ቀኑን ህሊና ይዞ ቅዱስ ገብርኤል አንተ ከክፉ ሰውረኝ ማለት እንግዲህ በህይወታችን ውስጥ የሚገጥመንን ሰይጣናዊ ተንኮል ከሰዎችም የሚመጣ ካጋንንትም ቀጥታ የሚመጣ በሰዎች በኩል አድርጎ ባጋንንትም የሚመጣ እንደዚህ አይነት ክፉ ተንኮሎችና ክፉ ስራዎች በሙሉ የሚወገዱት ለቅዱስ ገብርኤል ባለን ተአማኒነት ለቅዱስ ገብርኤል ባለን ወዳጅነት ነው እግዚአብሔር መላእክትን ለምን እንደፈጠረ ቅዱሳንን ለምን እንደፈጠረልን ለኛ እናውቃለን ለተራዳኢነት ነው ቅዱስ ገብርኤል በመብረቁ በፉኝቱ በባቡ በምኑ ሁሉ ላይ እየሰለጠነ ነው እና ድንግል ማርያም እመቤታችን እንዲህ አድርጎ እንዲያዳናት ሁሉ እኛንም ያድነናል መታመን ብቻ ጸሎት ማድረግ ለሱ ልባችንን መስጠት ብቻ ነው የሚያስፈልገን ይሄን ላደርስላችሁ የፈለኩት የመጀመሪያው ነው እና የቅዱስ ገብርኤል ቤተሰብ የሆናችሁ ወይም የቅዱስ ገብርኤል ወዳጆቹ በሙሉ ሁላችሁም ስለ ቅዱስ ገብርኤል ስታስቡ ሁሉ ጊዜ ጸሎቱ ከማድረግ ጋር ደስታ ሊሰማችሁ ይገባል ጸሎት ከማድረግ ጋር ሐሴት ልታደርጉ ይገባል ቅዱስ ገብርኤል ካለልን ምንም የሚነካን ነገር የለም ምንም የሚደርስብን ነገር የለም ስለዚህ በዚህ እንድንሄድ ነው ወደ ሁለተኛው ዝግጅታችን እናርፋለን ሁለተኛው ዝግጅታችን ደግሞ የመዝሙር ትንታናችን ነው ንቁም በበህላዌነ ይሰኛል ስለሱ ነው የምንነጋገረው ንቁም በበህላዌነ እስከንረክቦ ለአምላክነ ይላል ይሄም የቅዱስ ገብርኤል ነው መዝሙር ነው ዘማሪት ፋንቱ ወልድ የምትዘምረው መዝሙር ነው እስኪ መዝሙሩን ቀንጨፍ አድርጌ ላሰማችሁ ንቁም በበህላዌነ እስከንረክቦ ለአምላክነ ነው የሚለው ማለት ምን ማለት ነው የሚለውን ነው የምንነጋገረው እንግዲህ ሰዎች መዝሙሩ ደስ ሲል ዜማው ሲያምር ግጥሙንም ሳናውቀው በተለይ ግዕዙን አሁን ንቁም በበህላዌነ የሚለውን ግዕዝኛ የማያውቅ ሰው ምን ብሎ ነው የሚረዳው ይሄ በቃ ዝም ብሎ ወይ ሌላ እንግሊዝኛ ቃል አምጥቶ ወይ የግዕዝኛ ቃል አምጥቶ ወይ የሆነ ቃል አምጥቶ ይጨምርበታል እንጂ አይረዳውም ንቁም በበህላዌነ ያው እዚህ ጋር ጽሁፉ ላይ እንደምታዩት ማለት ነው ንቁም በበህላዌነ እስከንረክቦ ለአምላክነ አምላካችንን እስከምናገኘው ባለንበት ንቁም ነው ትርጉሙ በአማርኛ አምላካችንን እስከምናገኝ ድረስ ባለንበት ንቁም ነው መቼ የተነገረው ይሄ ማን ነው የተናገረው ይሄን ለማን ነው የተናገረውስ የሚለውን ነው የምንነጋገረው ይሄን ካወቅን መዝሙሩም ይገባናል እኛም ባለማወቅ ከመዘመር እንወጣለን እንዲሁም ደግሞ እግዚአብሔርም አይፈርድብንም ምክንያቱም ብዙ ማወቅ ግዴታ አለብን እና ንቁም በበህላዌነ እስከንረክቦ ለአምላክነ የሚለው ቃል ቅዱስ ገብርኤል የተናገረው ቃል ነው መቼ ነው የተናገረው ገና ዓለም በመተፈጠረበት ጊዜ ሰማይና ምድሩ ዓለም ሁሉ እየተፈጠረ በነበረበት ጊዜ እግዚአብሔር መላእክትን ፈጠራቸው መላእክት ተፈጥረው ሰኞ ምስጋና ማመስገን ጀመሩ ምስጋና ማመስገን እንደጀመሩ በመካከላቸው እግዚአብሔር ስለተለያቸው በመካከል መታወቅ ሆነ መታወቅ ሲሆን ሳጥናኤል በጣም አለቃ ነበርና የሁሉም አለቃ ተደርጎ የተሾመ ነበርና ምን አለ ወደ ግራ ወደ ፊት አየና ዙሪያውን ቃኝና እሱን ያህል ሞገስ ያለው እሱን ያህል ክብር ያለው ስላጣ ምን አደረገ እኔ ነኝ የፈጠርኳችሁ ወይም አና ፈጠርኩክሙ አላቸው እኔ ፈጠርኳችሁ አላቸው እኔ ፈጠርኳችሁ ሲላቸው መላእክት ታወቁ እንዴት እንዲህ ይሆናል የተወሰነው ክፍል አዎ አንተ ፈጠርከን ብለው ይሄድ ያለ ሌላው ክፍል ደግሞ አንተን ፈጠርከን ሳይል አምላካችንን እንፈልጋለን ሳይል ይቀራል አብዛኛው ክፍል ግን ቅዱስ ገብርኤል አንድ ቃል ሲናገር ሰማን ምንድነው ንቁም በበህላዌነ እስከንረክቦ ለአምላክነ የሚል
ቅዱስ ገብርኤል ምን አለ? ሳጥናኤል አምላካችሁ እኔ ነኝ እያለ ነው። እኔ ፈጥሬያችኋለሁ እያለ ነው። እኛ ግን እሱ እንዳልፈጠረን እናውቃለን። እሱን ከኛ የበላይ አለቃ አድርጎ አስቀምጦታል እንጂ ፈጣሪ እንዳልሆነ እናውቃለን። ስለዚህ ምን እናድርግ? እግዚአብሔር እስከሚመጣ ድረስ ፈጣሪያችንን እስከምናገኘው ድረስ ባለንበት እንቁም አለ። ንቁም በበህላዌነ በያለንበት እንቁም እስከንረክቦ ለአምላከነ አምላካችንን እስከምናገኘው ድረስ እስከንረክቦ ለአምላከነ ንቁም በበህላዌነ አምላካችንን እስከምናገኘው በያለንበት እንቁም አላቸው። ያኔ የሰሙ ብዙ መላእክት ብዙ የሚባለው የመላእክት ክፍል እግዚአብሔርን እስከሚያገኝ ድረስ ባለበት ጸንቶ ቆመ። ከሶስት ተከፈሉ። ዛሬም ዓለማችን ላይ ሰው ከሶስት ተከፍሏል። አንደኛው ጣዖት የሚያመልክ ነው። ሁለተኛው ጣዖትም የማያመልክ እውነተኛውንም የማያመልክ ራሱን የሚያመልክ ነው። ግራ የተጋባው ክፍል ማለት ነው፣ የዛ ወገን ማለት ነው። ሌላኛው ደግሞ ትክክለኛ እምነትን የሚከተለው የኛ የሆነው ማለት ነው። ስለዚህ ቅዱስ ገብርኤል ባያለንበት እንቁም ብሎ መላእክቱን አረጋግቶ እግዚአብሔር እስኪገለጥ ጠበቀ። እግዚአብሔር አምላክ ሲገለጥ ደግሞ የመላእክትን ክብር ገለጠ። ቅዱስ ሚካኤልን አለቃ አረገ፣ ቅዱስ ገብርኤልን ምክትል አረገ፣ ቅዱስ ሩፋኤልን አረገ። እንዲህ እያረገ ሊቃነ መላእክትን አስቀመጠ። ሳጥናኤልን ከነሰራዊቱ ግን ወደ ምድር እስከታች እስከንጦሮጦስ ድረስ መሬት በታች ውስጥ ድረስ ወረወራቸውና ይሄን የሚወክል ነው። እና ንቁም በበህላዌነ እስከንረክቦ ለአምላክነ ብሎ ቅዱስ ገብርኤል አጽናናቸው። እነማንን? መላእክቱን ወይም መላእክቱን ቅዱስ ገብርኤል ሽብር በሆነ ጊዜ ሳጥናኤልን የፈጠርኳችሁ ባለ ጊዜ እግዚአብሔር ከመካከላቸው በተለየ ጊዜ እግዚአብሔርን አምላካችንን እስከምናገኘው ድረስ በያለንበት ንቁም ብሎ አረጋጋቸው የሚል መዝሙር ነው ይሄ የሰማችሁትና መዝሙርን ስንዘምር ከነ ምክንያቱ ማወቅ ያስፈልጋልና ነው ይሄን ያልኩት። የቅዱስ ገብርኤል ቤተሰቦች እስካሁን ድረስ እንግዲህ እነዚህን ዝግጅቶች አደረስኩላችሁ። ትንሽ ጉንፋን የሚዞኝ ብዙ ለመናገር እንትና አልኩም። ድምጤን እየሰማችሁት ነው። ቪዲዮውን ላይክ እያደረጋችሁ ቻናሉን ደግሞ ሰብስክራይብ አድርጉ። ብዙ ሰው እንዲያየው እንፈልጋለን። በተለይ ባለማወቅ የሚዘምሩ ወንድሞቻችን እንዲያውቁት እንፈልጋለን። እስካሁን ድረስ አብራችሁ ስለነበራችሁ አመሰግናለሁ። እግዚአብሔር አምላክ ሁላችንን የሚጠብቅ አምላክ ቅዱስ ገብርኤል በቸርነቱ ይርዳን። የድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር።